አቅርበናል። በወሎና ጎጃም ቀጠና የውጊያ ግንባሮች ፋኖ ከፍተኛ ድል ያገኘባቸው ውጊያዎች ተካሂደዋል። የጦር ግንባር መረጃዎችን ይዘናል። ብርሃኑ ነጋ በጉዟቸው ምን ገጠማቸው? ከአዳራሽ እንዳይወጡ ሆኗል። ፍራቻ ውስጥ መግባታቸው ነው የተነገረው። አብይ አህመድ ወደ ጠፈር የሚያደርጉትን ጉዞ በሚመለከት የተሰራጨው መረጃ እያነጋገረ ነው። ከጉዟቸው ጀርባ ስላለው ጉዳይም የምንላችኋለን። የብልጽግናው አገዛዝ ሰሞነኛ ሁነቶችን አስመልክቶ እንዲተገበሩ በሚል ጥብቅ ትዕዛዞች አስተላልፏል። ትሰሙታላችሁ። 2 የእስራኤል ኤምባሲ ሰራተኞች በአሜሪካ ዋይት ሀውስ አካባቢ ተገድለዋል። ጉዳዩ አነጋጋሪ ሆኗል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በወሎና ጎጃም ቀጠና የውጊያ ግንባሮች ፋኖ ከፍተኛ ድል ያገኘባቸው ውጊያዎች ተካሄዱ። በሰሜን ወሎ ዞን ላስታ ወረዳ ከድብኮ ከተማ በቅርብ ርቀት በሚገኘው ቆጋ ወንዝ አካባቢ በተፈጸመ የደፈጣ ጥቃት 5 የመከላከያ ሰራዊት አባላት ሲገደሉ ከ12 በላይ የሚሆኑት ደግሞ ክፉኛ መቁሰላቸውን የአፋብኃ ላስታ አሳምነው ኮር ለሮሃ በላከው መረጃ አሳውቀዋል። የአገዛዙ ወታደሮች በ3 ሲኖትራክ በ2 ካሶኒና በ1 አይሱዙ ኤፍኤስአር ሙሉ ተሳፍረው መነሻቸው ላሊበላ ከተማ በማድረግ ወደ ጋሸና ከተማ እየተጓዙ በነበረበት ወቅት ነው የደፈጣ ጥቃት የተፈጸመባቸው ተብሏል። ወታደሮቹ በዚህ የደፈጣ ጥቃት የተገደሉ አባሎቻቸውን ጨምሮ የቆሰሉ ከ12 በላይ ወታደሮችን በአንድ ፓትሮልና በአንድ አምቡላንስ ጭነው ወደ ጋሸና ከተማ መሸሻቸውን ነው ፋኖ የገለጸው። በተመሳሳይ ከትናንት በስቲያ ግንቦት 11 2017 ዓ.ም በዚሁ ድብኮ ቀጠና ልዩ ስሙ አሮጌው ድብኮ ተብሎ በሚጠራው ቦታ በተፈጸመ የደፈጣ ጥቃት የአብይ ወታደሮች ከባድ የሆነ የሰብአዊና ቁሳዊ ውድመት ስለማስተናገዳቸው መገለጹ አይዘነጋም። ወታደሮቹ ላይ የደፈጣ ጥቃቱ የተፈጸመው የብልጽግና አመራሮችን ከላሊበላ ወደ ጋሸና አጅበው እየተጓዙ በነበረበት ሲሆን በዚህም ከባድ ጉዳት ደርሶባቸዋል ተብሏል። በጎጃም ቀጠና ደግሞ የአማራ ፋኖ ብሔራዊ ኃይል 1ኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ በዛሬው ዕለት 2 ሻለቆች 2 የተለያዩ ቦታዎች ላይ ያገዛዙን ጦር እንቅስቃሴ በመከታተል ከገርጨጭና ከዳጊ በሌሊት 10:45 ተነስቶ ሳንጊን ለመያዝ ያደረገውን ጥረት አክሽፈዋል። በዚህ ውጊያ 7 ወታደሮች የተገደሉ ሲሆን በርካታ ቁስለኞች በፓትሮል ሲያጓጉዙ ታይተዋል። 2 ከፍተኛ አመራሮችም ተገድለዋል። የብልጽግና ወታደርም ተቋማት ላይ ዝርፊያ ፈጽሟል። የተክሌ ተራራ ማህበራት ቢሮንና የአማራ ብድርና ቁጠባ ተቋም ቢሮ በመስበር የተለመደውን ዝርፊያ ፈጽመዋል። ሌላኛው ዳጊ ከተማ ላይ የጊዮን ሻለቃ ሰርገው በመግባት የአመራሩን መቀመጫ ካምፕ ማውደም የቻሉ ሲሆን በተጨማሪም ደግሞ 1 ከፍተኛ መኮንን ተደምስሷል። ውጊያውን መቋቋም ያልቻለው ኃይል በደረሰበት ከፍተኛ ምት ቤተክርስቲያን ተጠልሎ ይገኛል። ዲሽቃዎችና ብሬኖች ወደ ሌላ ቦታ ግዳጅ ሄደዋል በሚል ሸውዳችሁናል በሚልም መከላከያዎችና አድማ ብተናዎች እርስ በርስ ተፋጠዋል ሲል የክፍለ ጦሩ ቃል አቀባይ ፋኖ ሀብታሙ የሱፍ ገልጿል። በተመሳሳይ በምስራቅ ጎጃም ቀጠና የጅበላ ሙተራ ብርጌድ በ5 አቅጣጫ ማለትም ፈንድቃ፣ ደብረ ኤልያስ፣ በቸር ተከል መገንጠያ፣ በየቦ ማርያምና ቦርቡራ በተባሉ አቅጣጫዎች በጠዋቱ ከበባ ለማድረግ እጅግ ብዙ ቁጥር ያለው ጦር ያስገባው ያገዛዙ ጦር መንገድ ላይ በተጣለ ድንገተኛ ደፈጣ ክፉኛ ተመቷል። ውጊያው በዋናነት በቸር ተከልና በሊባኖስ ግንባሮች እየተካሄደ ሲሆን በእነዚህ ግንባሮችም በርካታ ቁጥር ያለው የብልጽግና ኃይል ተደምስሷል። በተለይም በሊባኖስ በኩል በከፍተኛ ሁኔታ በመመታቱ እስከ ምሽት ድረስ አስከሬንና ቁስለኛውን ሲያጓጉዝ ውሏል። በዚህ ውጊያ በሊባኖስ ግንባር ብቻ 12 አስክሬን 35 ቁስለኛ ተነስተዋል። በተያያዘ ዜናም የቀስተ ደመና ብርጌድ ፋኖች ደብረ ኤልያስ ከተማ ላይ በመግባት ያገዛዙን ኃይል ለከፍተኛ ኪሳራ ዳርገውታል። ትናንት ግንቦት 13 2017 ዓ.ም ለልዩ ተልእኮ ወደ አዲስ ቅዳም ከተማ ያቀናው የአፋብኃ ጎጃም አገው ምድር 3ኛ ክፍለ ጦር 10ኛ ኤፍሬም አጥናፉ ብርጌድ መንገድ ሊዘጋበት የተንቀሳቀሰውን የብልጽግና ሰራዊት እየለበለበች ወደ አድጓሚ ተራራ በመሸኘት የነበራትን ተልእኮ አሳክታ በድል ተመልሳለች። ብርሃኑ ነጋ በተገኙበት መድረክ የለንደን ፋኖች ከፍተኛ ተቃውሞ አካሄዱ። የለንደን ፋኖች በእንግሊዝ እየተካሄደ በሚገኘውና ብርሃኑ ነጋ በተገኙበት ወርልድ ኤዱኬሽን ፎረም ላይ ተገኝተው በአማራ ሕዝብ ላይ የሚፈጸመውን ጥቃት ተቃውመዋል። የአብይ ዋነኛ አገልጋይ የሆኑት ብርሃኑ ነጋ በአዳራሽ ውስጥ ተቀምጠው ለመውጣት ፍራቻ ቢያድርባቸውም አብረዋቸው የተጓዙት ወይዘሮ አየለች እሸቴ የትምህርት ሚኒስትር ደኤታን ጨምሮ ሌሎች ያገዛዙ ካድሬዎች ተቃውሞ ገጥሟቸዋል። በተቃውሟቸውም አብይና አገዛዙ በአማራ ህዝብ ላይ የሚፈጽሙትን የዘር ጭፍጨፋ፣ ማንነት ተኮር ጥቃትን ማሳደድ አንስተዋል። ዛሬ የምንገኘው ወርልድ
ኤዱኬሽን ፎረም ላይ ለንደን በተዘጋጀው ነው። ብርሃኑ ነጋ አምልጦናል፣ ውስጥ ነው ያለው፣ አልወጣም ብሏል። ቀደም ሚኒስቴሮቹን አግኝተናቸው ያው መናገር ያለብንን ተናግረናል። አልወጣም ብሏል ብርሃኑ ነጋ፣ እዚህ ውስጥ ነው ያለው። እንደምታዩት ይሄውና እዚህ ውስጥ ነው ያለው። ትላንትና ከትላንት ወዲያ ተደብቆ መጥቶ ነው ንግግር ያደረገው እንዳያችሁት። አሁንም እየጠበቅነው ነው። እንግዲህ የሚወጡ ሚኒስቴሮች እንዳለ ሮጠው ገብተዋል። ከኢትዮጵያ ተጠራርተው የመጡ ሚኒስቴሮች እንግዲህ እስከሚወጡ እየጠበቅናቸው ነው። በየት አባቱ እንደሚወጣ እየጠበቅነው ነው። ድምጻችንን እናሰማለን። እንግዲህ ለንደን ፋኖ ስቶፕ አማራ ጄኖሳይድ Stop Amara genocide, guys, in Ethiopia. Stop drone attack on Amhara children. Stop drone attack on Amhara school. Stop the genocide. Stop genocide Amhara in Ethiopia. Abiy Ahmed a genocider. Stop genocide Amhara in Ethiopia. Stop genocide Amhara in Ethiopia. Abiy Ahmed is a killer. Abiy Ahmed a genocider. Stop genocide Amhara in Ethiopia. Stop genocide Amhara in Ethiopia. Abiy Ahmed is a war criminal. Stop genocide Amhara. Abiy Ahmed a genocider. አብይ አህመድ ወደ ጠፈር የሚያደርጉትን ጉዞ በሚመለከት የተሰራጨው መረጃ እያነጋገረ ነው። በሴራ የሰላም ኖቤል ተሸልመው የዓለማችንን አስከፊ ጦርነቶች፣ ህዝባዊ እልቂቶች፣ የእርስ በርስ ግጭቶችና ማንነት ተኮር ማፈናቀልና ማሳደዶችን ያካሄዱት የበሻሻው ሰው አብይ አህመድ አሊ አሁን ደግሞ በኢትዮጵያ ህዝብ ላይ ሌላ ስላቅ ጀምረዋል። ስላቁም የዓለም የመጀመሪያው መሪ ሆኜ ስፔስን እጎበኛለሁ የሚል ነው። ዓላማው ምንድነው ለሚለው ደግሞ መሬት ላይ ለሚጨፈጭፉት ህዝብ ሰማይ ላይ ሆነው ስለ ሰላም ሊያወሩት ነው ተብሏል። ሐሰተኛ መረጃዎችን በማጋለጥ ስራው የሚታወቀው መሰረት ሚዲያ ደግሞ ይህን የአብይን እብደት የወለደው ፍላጎት ተገቢነት ያለው አስመስሎ ለማቅረብ ሞክሯል። ዘገባው ጠቅላይ ሚኒስትሩ ወደ ስፔስ የሚጓዙት ለዓለም ህዝብ ሁሉ ስለ ሰላም ሊሰብኩ ነው ብለዋል። ቢያንስ በዚህ ዘገባ ላይ የአብይ ተደጋጋሚ የጦርነት ፍላጎቶች ሊነሱ የጉዞውም አደገኛነት ሊጠቀስ በተገባ ነበር። ሆኖም ግን ይህን አልታየም። በዓለም ታሪክ ወደ ጠፈር የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከነዚህ ውስጥ አብዛኛዎቹ የጠፈር ተመራማሪዎቹ ሲሆኑ ከቅርብ ዓመታት ወዲህ ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛው ንፍቀ ክበብ የጠፈር ጉብኝት አድርገዋል ይላል ዘገባው። በመሪ ደረጃ ግን አብይ የመጀመሪያው ናቸው። ሚዲያው በኤሚሬቶች የሚገኙ ምንጮቼ አረጋገጡልኝ ብሎ እንደዘገበው ውይይቱ በኢትዮጵያ መንግስት እንዲሁም በተባበሩት ኤሚሬቶች በኩል በስፋት ንግግር እየተደረገበት ነው። ፕሮጀክት ኤክስ የሚል ስም ተሰጥቶት እየተሰራበት እንደሆነ የሚነገርለት ይህ የጠፈር ጉዞ ወጪው በተባበሩት ኤሚሬቶች የሚሸፈን መሆኑን እንደሌላ እዛው ዱባይ የሚገኝ ምንጭ መናገሩም ተዘግበዋል። አብይ አህመድ ኢትዮጵያን ለተባበሩት አረብ ኤሚሬቶች መሸጣቸው በይፋ የሚታወቅ ጉዳይ ሲሆን ለዚህ ውለታቸውም የተለያዩ ጥቅሞች ይበረከትላቸዋል። ከዚህም ውስጥ አንዱ ራሳቸው የዱባይ መሪዎችን ጨምሮ የዓለም መሪዎች በታሪካቸው አድርገውት የማያውቁትን ጉዞ ማመቻቸት ነው። የሰለጠኑ ዓለማት መሪዎች የሀገራቸው ኢኮኖሚያዊ አቅም ይህን ማድረግ የሚሳነው ባይሆንም በህዝብ ገንዘብም ሆነ ጊዜ የመቀለድ ፍላጎቱ ስለሌላቸው አድርገው ታቁም። አብይ በዚህ ጉዟቸው በተባበሩት አረብ ኤሚሬቶች ይሸፈንላቸዋል የሚባለው ወጪ $55 ሚሊዮን፣ በኢትዮጵያ ብር ደግሞ 7 ቢሊዮን ገደማ ነው። ለአብይ የጦርነት ፍላጎት ማሳኪያና ንጹሐንን መጨፍጨፊያ ድሮን የምታቀርበው የተባበሩት አረብ ኤሚሬቶችም ያለምንም ምላሽ ለአብይ በግላቸው የምታፈሰው ገንዘብ የለም። በዚህም ከከተማ የቤትና የሆቴል መሬት እስከ ገጠር የግዙፍ እርሻ መሬቶች ከፋብሪካ ግንባታ እስከ ማዕድን ማውጣት ድረስ ያሉ የቅናሽ ሽያጭና የስጦታ በረከቶች ቀርበውላታል። ለበረሃማዎቹ ለአቡዳቢና ለዱባይ ባለሀብቶች አዲስ አበባና ደብረ ዘይትን ጨምሮ በሌሎች ከተሞች አማራጭ የሆናቸው ዘንድ በባለቤትነት የሚይዙት ወሳኝ የከተማዎች ቦታዎች እንዲኖራቸው አዲስ ሕግ በፓርላማ ወጥቶላቸዋል። የውጭ ሀገር ዜጎችን የመሬትና ቤት ባለንብረት ማድረግ የሚችል ሕግ። ለዚህ ሁሉ ምላሽ ደግሞ አብይ አህመድ አሊ ወደ ጠፈር ይጓዛሉ። እርሳቸው የሰላም መልእክት ለማስተላለፍ ወደ ጠፈር ከመጓዛቸው በፊት አሁን ካለው የአማራና የኦሮሚያ ክልል ጦርነት በተጨማሪ ከትግራይና ከኤርትራ ጋርም ሌላ ጦርነት ይቀሰቀሳል በሚል ህዝቡ ፍራቻ ውስጥ ገብተዋል። ለዚህ ደግሞ የእርሳቸው መንግስት የጦርነት ጥሙን ለማርካት የሚፈጽማቸው ትንኮሳዎችና ፕሮፓጋንዳዎች ምክንያት ናቸው።
አብይ አህመድ የአንድ አነስተኛ ክልልን ዓመታዊ በጀት በሚያክል ወጪ ወደ ጠፈር ሲጓዙ 20 ሚሊዮን ኢትዮጵያውያን በረሃብ አለንጋ እየተገረፉ ነው። አብይ አህመድ ለዓለም የሰላም ምሳሌ ለመሆን በሚል ወደ ሰማይ ሲነጉዱ አንድ ኢትዮጵያዊ ከዋና ከተማው አዲስ አበባ 100 ኪሎ ሜትር በነጻነት መጓዝ በማይችልበት ሁኔታ ነው። መሬት ላይ ቁጭ ብለው ጦርነት እየጠመቁ ጨረቃን እየዞሩ ስለ ሰላም ቢያወሩ ስላቅ እንጂ ሌላ ምንም ሊሆን አይችልም። ይህ ሁሉ ግን የእርሳቸውን የግል ፍላጎት ለማሳካት እንጂ ምንም ሀገራዊ ፋይዳ የሌለው ጉዳይ መሆኑ ሀቅ ነው። አብይ ደግሞ የግል ምኞታቸውን በህዝብ ሀብትና ንብረት እያሳኩ ያሉ ሰው መሆናቸው ይታወቃል። ይህን ጉዞ በሚመለከት አስተያየታቸውን የጠየቅናቸው ሰዎች መሄዱንስ ይሂዱ አይመለሱም ብለን ግን ተስፋ እናደርጋለን የሚል ምላሽ ሰጥተውናል። ምናልባትም ወደ ጠፈር ሳይሆን ላይመለሱ ከኢትዮጵያ ሊወጡ ይችላሉ ሲሉም ያክላሉ። አብይ መንግስታቸው እየተገዘገዘ መሆኑ ከገባቸው ሙሉ ካድሬዎቻቸውን አታለው ከመውጣት ወደ ኋላ እንደማይሉም እሙን ነው። የሆነው ሆኖ የአብይ ካድሬዎች ለጉዞው ዝግጅት እንዲደረግ መመሪያ እንደወረደላቸው በመሰረት ሚዲያ ዘገባ ላይ ተጠቅሷል። የብልጽግናው አገዛዝ ሰሞነኛ ሁነቶችን አስመልክቶ እንዲተገበሩ በሚል ጥብቅ ትዕዛዞች አስተላለፈ። አገዛዙ ካስተላለፋቸው ጥብቅ ትዕዛዞች መካከል ፋኖ ተዳክሟል፣ እጅ እየሰጠ ነው የሚለውን በሰፊው መስራትና ህዝቡ በፋኖ ተስፋ እንዲቆርጥ ማድረግ የሚለው የመጀመሪያው ነው። የጤና ባለሙያዎችን አመጽ ከዚህ በፊት የቤተ ክርስቲያን የካቲት 5ቱን አመጽ ባከሸፍንበት መንገድና አዳዲስ ስልቶችን በመቀየስ ማክሸፍ አለብን የሚለው ሌላው ነው። መምህራን አመጽ ሊያነሱ ወይም አድማ ሊመቱ ይችላሉ ያለ አገዛዙ ስለዚህ ቀድሞ በዞን በወረዳ መሰብሰብ ለርዕሰ መምህራንን ጥቅማ ጥቅም መስጠት አመጽ ሊያስነሱ የሚችሉትን በመለየት ቀድሞ ማዋከብና ማሰር በተጨማሪም በስብሰባ ብሬንወሽ ማድረግ አለባችሁ ብሏል። ስራ አጥ የሆነው ወጣት ለአመጽ ዝግጁ ስለሆነ ወጣቱን የመመልመል ከፋኖ ጎን እንዳይቆም ማድረግና ወደ አመጽ እንዳይገባ ማድረግ የሚለውም ሌላው መመሪያ ነው። ለገበሬው ከኛ በላይ የሚቆረቆር የለም በሚል ማህበራዊ ሚዲያውንና ሚዲያውን መቆጣጠር ለዚህም እንዲያግዝ ምርጥ ዘር ማዳበሪያ አቀረብን የሚል ተከታታይ የሚዲያ ዘመቻ ማካሄድ እንደሚያስፈልግ ተነስቷል። ከትግራይ ጋር ለምናደርገው ጦርነት ከህወሓት አንደኛውን አንጃ ደግፎ ሌላኛውን አንጃ መከፋፈል ሰሞኑን በአንዳንድ ከተሞች እንደተደረገው ሰላማዊ ሰልፍ ማካሄድና በህዝብ ፍላጎት ነው የገባ ነው የሚለውን ለዓለም አቀፉ ማህበረሰብ ማሳወቅና ማሳየት ህጋዊ ሁነን ከትግራይ ጋር ጦርነት መቅጠም የሚለውም ሌላኛው ብልጽግና ለካድሬዎቹ ያወረደው መመሪያ ነው። 2 የእስራኤል ኤምባሲ ሰራተኞች በአሜሪካ ዋይት ሀውስ አካባቢ ተገደሉ። በአሜሪካ የሚገኘው የእስራኤል ኤምባሲ ሰራተኞች የሆኑ 2 ግለሰቦች በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም ደጃፍ ላይ መገደላቸውን የሀገሪቱ ባለስልጣናት ተናግረዋል። ሟቾቹ አንድ ወንድና አንድ ሴት የተተኮሰባቸው በካፒታል ጁዊሽ ሙዚየም ውስጥ ከተዘጋጀ አንድ ሁነት እየወጡ በነበረበት ሰዓት እንደሆነ ምንጮች በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ተናግረዋል። ጥቃቱ የታቀደ እንደሚመስልም አክለዋል። ከምሽቱ 3 ሰዓት ገደማ ላይ ግድያ የተፈጸመበት አካባቢ በርካታ የቱሪስት መስህቦች፣ ሙዚየሞች የሚገኙበት ሲሆን የኤፍቢአይ የዋሽንግተን የመስክ ቢሮን ጨምሮ ሌሎች የመንግስት መስሪያ ቤቶችም ይገኙበታል። ዘገባዎች እንደሚያመለክቱት ግድያው በተፈጸመበት ሰዓት በርካታ የእስራኤል ኤምባሲ ሰራተኞች ሙዚየም ውስጥ ሁነቱን እየታደሙ ነበር። የአሜሪካ የሀገር ውስጥ ደህንነት ኃላፊ ክሪስቲናውም በኤክስ ገጻቸው ባሰፈሩት ጽሑፍ ዛሬ ምሽት 2 የእስራኤል ኤምባሲ ሰራተኞች በአይሁዳውያን ሙዚየም አቅራቢያ ትርጉም የለ በሆነ አኳኋን ተገድለዋል ሲሉ ግድያውን አስታውቀዋል። እባካችሁ ለሰለባዎቹ ቤተሰቦች ጸሎት አድርጉ፣ እነዚህን ነውረኛ አጥፊዎች ለፍትህ እናቀርባለን ብለዋል። በተባበሩት መንግስታት የእስራኤል አምባሳደር በበኩላቸው ክስተቱን ነውረኛ ጸረ ሴማዊ ድርጊት ሲሉ ጠርተውታል። አምባሳደር ዳኔ ኤክስ ላይ ባስተላለፉት መልእክት ዲፕሎማቶችና የአይሁድ ማህበረሰብን መጉዳት ቀይ መስመር ማለፍ ነው ብለዋል። የአሜሪካ ባለስልጣናት ይህንን የወንጀል ድርጊት በፈጸሙት ላይ ጠንካራ እርምጃ እንደሚወስድ እንተማመናለን ሲሉም ጽፈዋል። ክስተቱ ፖሊስ ከፍተኛ ምላሽ እንዲሰጥ ያደረገ ሲሆን የተለያዩ የከተማዋ ዋና መንገዶች ተዘግተው ነበር። የሀገር ውስጥ መገናኛ ብዙሃን ሰለባዎቹ ወንድና ሴት ተብለው እንደተለዩ የዘገቡ ሲሆን ስማቸውን ግን ይፋ አልተደረገም። የእስራኤል ኤምባሲ ቃል አቀባይ በሙዚየም ውስጥ ሁነት ሲታደሙ የነበሩ 2 ሰራተኞቻቸው በቅርብ ርቀት በተፈጸመ ተኩስ መገደላቸውን አረጋግጠዋል። ቃል አቀባዩ ታልናኒም ከሆን የአካባቢውና በፌዴራል ደረጃ የሚገኙ ህግ አስከባሪ አካላት ተኩስ
ተኩስ የፈጸሙትን በቁጥጥር ስር እንደሚያውሉና በመላው አሜሪካ ለሚገኙ የእስራኤል ተወካዮችና የአይሁድ ማህበረሰቦች ጥበቃ እንደሚያደርጉ ሙሉ እምነት አለን ብለዋል። ጥቃቱ በተፈጸመበት ሰዓት የእስራኤል አምባሳደር በሙዚየም ውስጥ በተዘጋጀው ሁነት ላይ እንዳልነበሩ የአሜሪካ መገናኛ ብዙሃን ዘግበዋል። ጥቃት ፈጻሚዎቹን ለመያዝ አሰሳ እየተደረገ ነው። ተጠርጣሪው ያገጭ ጺም ያለው ሰማያዊ ጂንስና ሰማያዊ ጃኬት ያደረገ ወንድ እንደሆነ ምንጮች በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ተናግረዋል። እንደ ሲቢኤስ ዘገባ የጆርጅ ታውን ዩኒቨርሲቲ ካፒታል ካምፓስ እንዲዘጋ ተደርጎ ነበር። በእስራኤል የአሜሪካ አምባሳደር ማይክ ሃከቢ የእስራኤል ሕዝብ ዛሬ ጠዋት እየነቃ ያለው በዚህ አሰቃቂ የሽብር ድርጊት ነው በማለት በኤክስ ገጻቸው ጽፈዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።